የኛ ሀገር ብዶች ናት። ሄሉን ምን አላት? ሰይጣን አለብሽ እንዴት ነው ሰይጣን ያለብሽ አላላት? እኔ እኮ የሚገርመኝ ነገር ክብሬን አዋረድከኝ፣ ክብሬን ነካኸኝ፣ ክብሬን ዝቅ አደረኩኝ፣ ላንቺ ብዬ ክብሬ ተሰደበ፣ ክብሬ ተዋረደ። በነገራችን ላይ ክብራችሁ የተዋረደው ክብራችሁ ዝቅ ያለው መቼ እንደሆነ ታውቃላችሁ? ከአንድ ወንድ ወደ ሌላ ወንድ ስትሸጋገሩ፣ አንድን ወንድ ከሱ ጋር ያላችሁን እንትን ሳጨርሱ ወደ ሌላ ወንድ ፊት ስትሉ የዛኔ ነው ክብራችሁ የተዋረደው። ደግሞ ሚዲያ ላይ ያላችሁ ክብር አላችሁ እንዴ? ለራስሽ ክብር የለሽ፣ አብሮሽ ለሚመጣው ክብር የለሽ፣ ለቤተሰቦችሽ ክብር የለሽ። ማነሽ ክብር ያለሽ? ሁላችሁም ክብር የሌላችሁ ናችሁ የምናያችሁ ማለት ነው። ቤተሰብ ማታከብሪ ሁላ ክብሬ 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 ማንም እንዲህ ተናግሮኝ አያውቅም። ክብሬን ነካው፣ ክብሬን ዝቅ አደረከው፣ ክብሬን አዋረድከው። እኔ እኮ ከአንተ ጋር አርጅቼ አፍጅቼ ልጅ ወልጄ ምናምን አለች። ኪራ ማን ነው? ኪራን በፊት አናውቀውም። ኪራ እንዴት መጣ? ኪራ ለምን መጣ? ራሳችሁ የሆነ ያልተቋጨ ላይፍ ይዛችሁ ትመጡና ሌላ ላይፍ ትጀምራላችሁ። ከዛ በዛ ላይፋችሁ ላይ ደግሞ ሌላ ርዕስ ትከፍታላችሁ። ድንብዝብዛችሁ የወጣ ድንባዣ ሙላ ማለት ነው። ድንባዣሞች ናችሁ። እስቲ መጀመሪያ የምትሰሩትና የምታረጉት የምትሆኑትን ለዩ። ከዛ በኋላ ክብሬ 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 ወይ ክብረ ቢስ። እኔ አንድ ነገር ማለት የምፈልገው ለሃይሚ ለብሩክ ሃይሚ ማለት ነው። ሃይሚ እንደው ብሩኬም አያደርገውም አይኑ እናውቀዋለን። ግን አሁን አንዳንድ ላይ እየተለመደ የመጣ ዩቲዩበሮቻችን ላይ አለ ጓደኛ ማቾች ፍቅረኛ ማቾች የሆኑና ከዛን አብረው አንድ ቤት መኖር ይጀምራሉ። ከዛ አንድ ቤት መኖር ከጀመሩ በኋላ ላይ አብረን እንደር ይላሉ። ከዛ አብረን ካደሩ በኋላ ላይ የሆነ ሰው ሆኖ ማይሳሳት የለም ይሳሳታሉ። ወይ እሷ ልትሳሳት ወይ እሱ ሊሳሳት ይችላል። በዛ በስህተት እንትን ውስጥ እንዳላችሁ ግን ወደ ሌላ ህይወት ውስጥ እንዳገቡ እንደ እረዱና ኢዮብ ንጹህ ሆናችሁ ክብራችሁን ቅዱስ አድርጋችሁ በክብር ጋብቻ ተጋብታችሁ ይፈልጋችሁ መሆን ትችላላችሁ። ረዱ ከልጅነት ጀምሮ አብረው የሚተዋወቁ ጓደኛ ማቾች ናቸው። አብረው ደርሰው ዛሬ እዚህ ላይ ትዳር ውስጥ ይገቡ። ከነ ህጓን ያገኛት አለቀ። ከነ ክብሯን ያገኛት። ከዛም ወንድ ፊት አላለችም። አሁን ላይ የምናያችሁ ሚዲያ ላይ ራሳችሁን በራሳችሁ እኮ ነው የምታዋርዱት። እንዲያርጌልህ ነበር እንዲሆኝልህ ነበር ራሴን አሳልፌ ሰጥቼ አርግዤልክ ጸንሼልክ እንዲህ ብለኝ እንዲህ ራሳችሁን ሚዲያ ላይ ታዋርዱና አብሯችሁ የሚቆም ሰው ደግሞ የሆነ ነገር እንትን ሲል ክብሬን ዝቅ አድርግ ካዋረድከኝ አትበሉ። እና ለሃይሚ የምመክራት ምክር ያንን ነው። ሃይሚ በተቻለሽ መጠን በቃ ድንገት እውነትሽን ነው። አሁን ሮማንቲክ የሆነ ላይፍ ውስጥ ሆነሽ በዚህ ሮማንቲክ ላይ ብዙዎች እየተሳሳቱ እያለን ስለሆነ ማለት ነው። ወንድ ነው የሆነ ነገር ይፈጠራል። ከዛም ወደ መኝታ ቤት እኔም አንተም ወደ መኝታ ቤት ካትበይ ተጠንቀቂ ነው። ለማንኛውም ተጠንቀቂ ነው ልሽ የምፈልገው ግን አበባ ጎዝጉዘክ ፊኛ ነፍተክ በሚያምር ዲም ላይት አድርገህ የፍቅር ፊልም ከፍተህ ወይ የፍቅር ቲቪ የሆነ በቃ ልስልስ ያለ ሙዚቃውን ከፍተክ ወይን ይዘክ ወይን እየተጎነጨክ ከዛ በኋላ በማግስቱ ስትነሱ ራሴን አላቅም ነበረ እንዲያርገኝ ነበር እንዲያርጌሽ ነበር ወይ እኔ አላረኩሽም ብትባባሉ ራሳችሁ የምትዋረዱት ራሳችሁ ናችሁ። እንዲህ አይነት ነገር ብታቆሙ ይሻላል። ይሄ አብሮ ቁጭ ብሎ ወይን መጠጣት ሆቴል ላይ ኦኬ፣ ኢቨን ሆቴል ላይ ራሱ ቢሆን ብዙዎች ሴቶች እያሳሳቷቸው ነው ያሉት። ሴቶች ናቸው አሁን እያሳሳቱ ያሉት ወንድ ልጅ። ስለዚህ ጥንቃቄ አድርጊልሽ ነው ፈልገው ሃይሚ ማለት ነው። እዛ ሮማንቲክ በሆነ ናይት ውስጥ ወይን ጠጥተሽ አስበሽዋል፣ ቆመሽ ደንሰሽ በሚያምር ዲም ላይት ውስጥ ሆነሽ የፍቅር ፊልም እያየሽ ወይ የሚያምር ልስልስ ያለ ሙዚቃ ውስጥ ሆነሽ አብረሽ እንዲያልሽ ምናምን ከዛ ብቻ እንዳትዋረዱ ጥንቃቄ አድርጉ ነው የምንላችሁ ማለት ነው። ክብር የሚባል ነገር ይኖራችሁ። በክብር በሽማግሌ በትዳር ተጋቡ። ሩታና አብርሃም ዛሬ ያደረሳቸው በክብር አለመጋባታቸው ነው። በክብር የተጋቡ ስንቶቹ የሚያምር ትዳር መስርተው እየኖሩ ነው ያሉት። አንዳንድ ግን የምናያችሁ ሚዲያ ላይ የምናያችሁ ክብራችሁን እየተንዘላዘላችሁ ክብራችሁን እያሳልፋችሁ እየሰጣችሁ ከዛ በኋላ ደግሞ እንዲሆኝ ነበር ሲል አላቅም ከኔ ጋር ምንም አልተፈጠረም ራሴን አውቃለሁ ምናምን እያሏችሁ ጦርነት ውስጥ የምትገቡት እናንተ ናችሁ። ስለዚህ ክብር ይኖራችሁ ለማለት ያክል ነው። እና የማነች ሄሉ
ሄሉ የናቲ ሄሉ እኔ ንክናት ሲጀመር ሴቶቹ ትልቅ ችግር አለባቸው። አይኖ እናውቃለን። ከበስተኋላ የሚያመጡት ችግር ነው እንትን ሳይል ትልቅ ብጥብጥ ውስጥ ትልቅ ረብሻ ውስጥ የሚከታቸው ማለት ነው። እና በተቻለሽ መጠን ራስሽን ለማረጋጋት ሞክሪ፣ ለማዳመጥ ሞክሪ፣ ለመነጋገር ለመግባባት ሞክሩ። እሱ ፈልጎት ባይሆንም በእርግጥ መሄድ አልነበረበትም። የሄደውምም ያቺ ሰይጣን ራሴን አጠፋለሁኝ ምናምን ብላ ስላለችው ሊሆን ይችል ይሆናል። ሲሄድ ግን እሷ የምትፈልገው አንቺን ሰይጣን ውስጥ ለመክተትና አንቺን አይንሽን አይቶ እናቴን እንድትታየው ነበረ። እሱ ደግሞ የሚፈልገው ነገር ስላልነበረ እዚህ ውስጥ ገባችሁ ማለት ነው። ሄሉ በአመት 2-3 አትበጂ፣ አለቀ። በአንድ ጽኝ፣ በአንድ ወስኝ፣ በአንድ ወይ እርግፍ አድርገሽ ተይ። አሁንማ ከሚዲያ ላይ ጠፋለሁ ራሴን አጠፋለሁ ብለሻል። በቃ ከሚዲያ ላይ ራስሽን ታጠፊያለሽ። ግን ኪራ ማን ይላከው እንትና የመጀመሪያ ፍቅረኛሽ ቀለበት ያደረገልሽ እሱን ይላከው። ከሱ ጋር ያልተቋጨ ፍቅር አለሽ ማለት ነው። አየሽ እኔ እኮ ታድለው በላይ ማፍቀር ሲችሉበት፣ በላይ በወንዶቹ መጫወት ሲችሉበት፣ ምን አይነት ድራማ ምን አይነት ላይፍ ነው የሚኖራቸው እነዚያው። የሚያሳፍር ላይፍ እኮ ነው እውነት ለመናገር ማለት ነው። እግዚአብሔር ልብ ይስጣችሁ፣ እግዚአብሔር ይሆናችሁ። መቼስ ሌላ የምለው ነገር አንድ የሆነች ልጅ አለች በውስጥ ላወራሽ ፈልጋለሁ ምናምን ብለሽ በውስጥ እንግዲህ የምታወሪኝ ከሆነ አውሪ። የሆነ እንትን ላይ ስልክ ቁጥሬ አለ፣ ስልክ ቁጥሬን አስቀምጬልሻለሁ። አውሪ። ሴቱኝ ወንድ የቱኝ የት አላቅም። ምክር ፈልገሽ ምን ፈልገሽ ባላቅም አውሪ። ሄሎ በይኝ፣ ሹክ በይኝ። እሺ። እና የነ ሄሉና የነ ሃይሚ ያው ሃይሚ ትፈልጋለች ማለት ብሩኬን ሰላም መፍጠር፣ ግን ደግሞ እዚህ ላይ የሆነ ሴጣን ይመጣና ተይ ብሩክ ልጅ አለው ተይ ብሩክ እንዲህ ነው እያለ ደግሞ ሹክ የሚላት አለ። ያንን ሹክ የሚልሽን ሴጣን ግን አስወግጁ ከላይሽ ላይ ያለቀ። ግቡ በጸበል ክርስቲያኖች ናችሁ፣ ግቡና ጸበል ራሳችሁን አስወግዱ፣ ራሳችሁን አንጹ፣ አለቀ እንጂ እንዲህ ብሎኛል የምታረቅ ፈልጋለሁ ግን የሆነ ነገር ሌላዬን ይመጣና እንደዚህ ይለኛል፣ እንዲያታርጊ እንዲያቶኝ ይለኛል። ህሊናሽን ንገሪው፣ አለቀ። ለራስሽ ራስሽን ከራስ ጋር ምከሪው። የአላዛር እናትና አላዛር እንግዲህ አላዛር ቤቱን ለቆ ወጥቷል። እናት ሁለቱ ናቸው እንግዲህ መኝታ ቤት ዘግተው ያደሩት። ያው ዛሬ እንደሰማ ነው የትንሱ እናት ትክክለኛ ነገር ነው የተናገሩት። እውነት ለመናገር በሰው ትዳር መግባት፣ ትዳር ከተያዘ በኋላ ላይ ደግሞ ትዳር መፋታት፣ ትዳር ማለት በአሁኑ ሰዓት ላይ እቃቃ እየሆነባችሁ ያላችሁት እናንተ ዩቲዩበሮች ናቸው። ትዳር ዛሬ ትጋቢያለሽ፣ ነገ ትፋቻለሽ። ለእናንተ ፍቅር፣ ቀለበት፣ ፕሮሚስ ማለት እቃ ነው። ትዳር ለእናንተ እቃቃ ነው። ሳትግባቡስ በደንብ ትገቡበትና ትዳር ውስጥ ሳትስማሙ ትለያያላችሁ። ስለዚህ እናትሽ እንዳሉት ትዳር እቃቃ አይደለም። መግባባትና መስማማት አለባችሁ። አንቺም ደግሞ አክብሪው። እናቱ ሂድልኝ ምናምን እያልሽ በጣም ታንቋሸዋለሽ። ራስሽን ባልሽን ክብር ይኖርሽ፣ ለባልሽ ክብር ይኖርሽ። ባልሽን ስታከብሪ ባልሽ አንቺንም ያከብርሻል። ባልሽ ያንቺንም ቤተሰብ ያከብራል። አንቺም የባልሽን ቤተሰብ አክብሪ። አንቺ ዝም ብለሽ አፍሽ እንደመጣልሽ ባልሽ ላይ እየከፈትሽ እናቱ ታከብረኛለሽ ብለሽ ልትይ አትጠብቂ፣ ወይም ወንድሞቹ ያከብሩኛል ብለሽ እንዳትጠብቂ። ባልሽን አክብሪው። በተለይ ሚዲያ ላይ ተከባበሩ። አሁን ሚዲያ ላይ የቀራችሁ ነገር አንድና አንድ ብንሆን ተናግረናል። አልጋ ላይ የቀራችሁ ነገር ብቻ ነው ሚዲያ ለማየት የቀረን ማለት። ከዛ በተረፈ ምንም የቤት ገበናችሁ አደባባይ፣ እናትሽ እንዳሉት ገበናችሁ እንዴት አደባባይ ይወጣል አሉ። እውነታቸው ነው። እናንተ ቢዝነስ እየሰራችሁ ነው በገመናችሁ። ገመናችሁ ደግሞ አጉል ነገር እየመጣበት ነው ያለው። ብዙ የሚያውቃችሁ የተለያየ ዓለም ላይ ሰው ይኖራል። እንዲህ አይነት ባለጌ ነሽ እንዲህ አይነት ጋጠወጥ ነህ እንዴ ነው የምትባሉት እንጂ ሌላ ምንም ጥሩ ስም የሚሰጣችሁ ማንም የለም። በገዛ እጃችሁ ክብራችሁን የምታዋርዱት እናንተ ናችሁ። እና የትንሱ እናት ጥለው ሄዱት። ካልተስማሙ ካልተግባቡ ዳግም አታገኙም ብለው። ምክንያቱም ጎረቤት እሳቸውን ነው ምን አይነት ልጅ ነው ያሳደግሽው፣ ለምን አይነት ልጅ ነው የዳርሽው ብለው የሚጠየቁት ማለት ነው። ይሄ ደግሞ ያሳፍራል። በተለይ ለትልልቅ ለድሮ ሰዎች ያሳፍራል። እነሱ እንዴት አድርገው ትዳርን በክብርና በፍቅር ተረግጠው ወደው እየኖሩበት ረዥም ዓመታትን የልጅ እስከሚያው አብረው የኖሩት ትዳር ዛሬ እነዚህ ትላንት ተጋብተው ዛሬ ተፋቱ ሲባል
ዛሬ ትላንት ጋብተው ዛሬ ትዳራቸው እንዲህ ብጥብጥ ገባበት ሲባል ያሳፍራል። እውነት ለመናገር ያሳፍራል። ነውርም ነው። ነውር አለመግባት ይሻላል። መጀመሪያ በፍቅረኝነት ብትለያዩ ይሻላል። ትዳር ውስጥ ከገባችሁ በኋላ እንደገና ከመለያየት ማለት ነው። እና የሚያሳፍር ስራ አትስሩ። እናትሽ እንዳሉት አክብሪው። እናቱም እስከ ቤት የለቄትም አልወጣም። ምን ቤትሽን ለቀሽ ወጥተሽ ትዝናኛ አይደል እንዴ? እናቱ በራሷ ፍላጎት ሄዳ በቤቷ ስሙን በስሟ አታዞር ቤቱን፣ ወይም ደግሞ ቤቱን አፍርሳ እንደ አዲስ አሰረው፣ ወይ ቤቱን ነቅላ ይዛው አትሄድ። ቤት የለቅቅ ያልሄድን ቤት የለ መኝታ ቤትን ቆልፍሽን ቆልፈሽ መሄድ ትችያለሽ ከተጠራጠርሽ፣ ልብሽ እምነት ከሌለ። ስለዚህ በእንደዚህ የተንዘላዘለ እንትን ውስጥ ሆናችሁ ህይወታችሁን ንምራ። አክብረኝ አላክብረሽ፣ ክብሬን ነካ ክብሬን ዝቅ አድርግ አትባባሉ። ምድረ ክብረ ቢሱላ ማለት ነው።